በቃ ገደል ግባ ደንቆሮ እንጨት አምላኪ እያንዳንድህ ማለት ነው። ሁላችሁም እሺ ፍቺኝ፣ በቃ እሺ ፍቺን። እንዴ ምን አድርግ ነው ምትይና ቤታችን መተሽ ቢሆን ስለ ዝሙት ቢሆን ኖሮ ገስቱን ሞልተውት ከነሱ እኔ ልመልስ እያሉ እግራቸውን እንደዚህ ከፍተው እንደዚህ በቃ ፍንድቅ እያሉ ሶፋ ላይ ካሉ እንዲህ እንደ ሕፃን ልጅ እንዲህ እምቡር እያሉ ነበር የሚመልሱት። አራት ማግባት ይቻላል። እንዲህ አራት እኮ ደስ ይላል ማግባት ወንዶቹ ማለት ነው። አንተም እንደው ስለ እስልምና ሙድ ትይዛለህ። ልጋጋም ቅማ ኦኬ ነህ በደንብ ራስህ ቼክ አድርግ። ደግሞ ስለ እስልምና መተህ ትሳደባለህ። ምስክርነቱ ነው እኮ የሚመጣው፣ ቁርአን ነው የሚመጣው፣ ምስክርነት አይደለም። ያሰነፍ ሙታ ነው ዋሻው ነብይ ቃል ላይ ቁርአን ነው። አዎ ፊዚካል አይደለም ሲጀመር ያላህ ቃል። ካሊድ ማለት ንጽጽር የሚሰራ ኡስታዝ ነው። ቤቱ ገብታችሁ ብታዩት ማሳየት ይችላል። ጠቅላላ ስድብ ነው። ጠቅላላ ክርስትና ላይ ክርስቶስ ላይ ኤቭሪቲንግ። እሱ እንዳለው ደግሞ ትስቃለህ። ወላሂ በጣም ነው የምትቀፈው፣ ስታስጠላ። እኔ ያንተ መጨረሻ ምን እንደሆነ አላውቅም። አሁን ስለ አምላክሽ ትመልሻለሽ አልመልሽም? ፕሮፋይሏን አጨልማ ማለት ነው። ስለ አምላኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናት። ሲመራብኝ ነበረ፣ ሲቀራኝ ነበረ። መልካም። ስለዚህ መልካም ዋልለትና ገነት አስገባው ብሎ ስለአንተ ይለምንልሃል ማለት ነው። የእኛ ምልጃ ያለ ያንን ነው። መልካም። ስለዚህ ይሄን የሚለው ግን ቁርአን ነው አይደለ? ቁርአን ነው። ኦኬ። ቁርአን የማን ነው ማለት ነው? ለእኛ ዝነት። መልካም። ያላ ቃል ነው። ስለዚህ በቂያማ ቀን የሚመጣው ያላ ቃል ነው ማለት ነው። ኦኬ። ያላ ቃል ነው ቁርአን። በቂያማ ቀን ስለአንተ ማረው ይቅር በለው የሚለው ያላ ቃል ነው ማለት ነው። መልካም። ቁርአን ያላ ቃል ነው። ያላ ቃል ፍጡር ነው ፍጡር አይደለም? ያላ ቃል ባህሪው ነው። መልካም። ባህሪው ነው። ባህሪው ነው ስትለይ ፍጡር ነው ፍጡር አይደለም? ፍጡር አይደለም እያልከኝ ነው አይደለ? ባህሪው ከሆነ ቆይ ተራ ጠብቅ። ባህሪው ነው ስትለይ፣ ስለዚህ ከእሱ ማይነጠል እሱን የሚመስል ከእሱ ጋር አብሮ ኤግዚስት ያደረገ ነው ማለት ነው። ዘላለማዊ ነው። ባህሪው ነው ማለት አሁን ለምሳሌ ያንተ ድምፅ ያንተ ባህሪ ነው አይደለ? ያንተ ንግግር ያንተ ባህሪ ነው። ፈጣሪ ስለዚህ አላህን ከኔ ጋር ልታመሳስለው ነው? አይመሳሰልም አልኩህ እኮ አይደለም። ለማስረዳት ሎጂክ እኮ ነው። ሎጂክ አሁን ለማስረዳት ሎጂኩ የሚገናኝ አይደለም። ኤኒዌይስ ቆይ ሽፍት እንዳንሆን እዛ ውስጥ ቆይ እንዴት እሱ አንግባ። ቁርአን ያላ ቃል ነው፣ ተስማምተናል። ይሄ ያላ ቃል ቁርአን በቂያማ ቀን ቃሉ ለእናንተ አማላጅ ሆኖ ይመጣል አይደለ? ጥሩ ከሰራንበት ያ። ስለዚህ አላህን ምን ይለዋል? ይሄ ያላ ቃል በደንብ አስተውል። ያላ ቃል ፍጡር ያልሆነው ባህሪው የሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይላል። ያላ ባህሪ ፍጡር ያልሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይለዋል። ያላ ቃል ፍጡር ያልሆነው። አይገርምም? በጣም ተአምር እኮ ነው ፈጣሪ ዝነቱ ለኛ የሚያሳየን። በጣም እኔም እኮ የገረመኝ ምንድነው እሱ ይሄ ነገር እኮ ነው። ያላ ቃል በደንብ አስተውል። ያላ ቃል ፐርሰን ሆኖ አላህን ማራቸው ይቅር በላቸው እያለ አላህን ያናግረዋል። እሱ ይገርማል። ጥሩ ስራህ ራሱ የሰራው ስራህ እንደራሱ ማለት ነው። ስራህ የማታየው መጥፎም ጥሩም ሆኖ ይመጣል እንደሞት ታውቃለህ። እና ጥሩ ከሆንክ ነጭ ነው፣ እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። እኔ ይችላል ነው ፈጣሪ ይችላል። ስለዚህ አሁን የቂያማ ቀን ያላ ቃል ቁርአን ፍጡር ያልሆነው ባህሪው የሆነው አላህም ማራቸው ይቅር በላቸው ሰርተውብኛል ይለዋል አይደለ? የምደጋግምልኝ አሁን እኮ አወራለሁ። እሱን ክሌም አድርገን እኮ ቀጠልን አይደል? ኦኬ መልካም ተስማምተናል እዚህ ድረስ። ፊትህ የዛን ለታ በቂያማ ለታ ሲነጋገሩ ፍጡር ያልሆኑ ስንት አካል ነው የሚታዩህ? ፍጡር ያልሆነ ስንት ነገር ነው የሚታየህ? አላህ እኮ እዚህ ጋር ቆሟል። እዚህ ጋር ቃሉ ደግሞ እኮ አላህን እያናገረው ነው።
እኮ ታዲያ ምን ይለያል? እኔ እኮ ነገርኩህ እኮ ቅድም እኮ አልኩህ የሚለይ አይደለም። ባህሪ ሲባል ነገርኩህ እኮ ይኸው ባህሪ ማለት የምትለየው አይደለም ከባለቤቱ ጋር ለይተኸው እኮ ራስህ እኔ ብቻ ሳልሆን ለይተኸው አላህን ማራቸው ይቅር በላቸው እያለ ቁርአን ይላል። ቁርአን አላህ ነው። ቁርአን አላህ ያላህ ባህሪ ያላህ ንግግሩ ባህሪዋን ነው። መልካም ማራቸው ይቅር በላቸው እያለ የሚለምነው ቃሉ ነው ወይንስ አላህ ነው? ዋይ ፕሊስ ጣልቃ አትግባ። ቃሉ ነው ወይንስ አላህ ነው? አላህ ነው። ተስማምተናል። የተለያየ እንዲያብረብህ ልክ ነህ እኮ ገብቶኛል። ግን ሲመስተካከል መሐመድ ቀጥል እስኪ እንጨርስ። አንተ ጋር ጨርስ። አንተ ጨርስ። አስጨርሰኝ። እዚህ ጋር አላህ አለ፣ ቃሉ አለ። አላህ አለ፣ ቃሉ አለ። ቃሉ ቆይ ባልሆነ ርዕስ ላይ ነው የምታወሩት። ባልሆነ ርዕስ አይደለም፣ የቤቱ ርዕስ ነው። ጣልቃ ከገባ ካሁን በኋላ እናስወርዳለን። ተራ እንጠብቅ። መሐመድም አሳልፈ ሰጥተዋል። ማይክን አታንሳ። የቤቱ ርዕስ ይሄ ነው። ስለዚህ ቁርአን አለ። ቁርአን ፍጡር አይደለም። የመጀመሪያ ፐርሚስ ተስማምተን የመጣ ነው። ቃሉ ነው፣ ባህሪው ነው። ተስማምተን የመጣ ነው። ያ ባህሪው ፍጡር ያልሆነው ያላ ቃል በቂያማ ቀን ለእያንዳንዳችሁ ያማልዳል። ተስማማን። ምን ብሎ ያማልዳል? ማራቸው ይቅር በላቸው ሰርተውብኛል ብሎ ይላል። ቀርተውኛል፣ ሰርተውብኛል። ስለዚህ ማራቸው ብሎ አላህን ያናገረዋል። የሚማሩት እናንተ ናችሁ። ማራቸው ባዩ ደግሞ ያላ ቃል ቁርአን የተባለው ነው። ስለዚህ ማሪው ደግሞ አላህ ነው። እንድትማሩ የሚጠይቅላችሁ ደግሞ ቃሉ ወይም ቁርአን ነው። ስለዚህ ያላ ቃል ቁርአን አላህን እያነጋገረው ነው። እናንተ ደግሞ ፍጡራን የሆናችሁት እዛ ጋር ምህረትን ፈላጊዎቹ እያዳመጣችሁ ነው። ስለዚህ ያላ ቃል ባህሪው ከሆነ ፍጡር ካልሆነ መናገር የሚችል ከሆነ እናንተንም ለእናንተ ምህረት መጠየቅ የሚችል ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ አካል ነው ያላችሁ? አሁን እኮ አንተ ቁርአንን ፈጣሪ ልታደርገው ነው አይደል? ሁሉ ቅደ ወይስ ምንድነው? ቅደ ቁርአን ማለት የፈጣሪ የሚለይ አይደለም ባህሪው ነው አልኩ። ያ ደግሞ ባህሪ ከዝነቱ አላህ ይሄኛ ቃሉ የተጻፈውም አብሮ የመጣው መልእክቱም የፈጣሪ ነው ብለን እናምናለን። ቁርአን ማን ነው ቃል ወጣኝ ስለ ያው አንብቤ ያለው ብለህ የምታውቀው ነው። ወደዛ ይሄን እንደ መረጃ አድርገህ የምታውቀው ነው። የሚያከራክር ነገር አይደለም። በዛ የማን ነው ፈጣሪ ሊለየው አችልም። አነገርኩ እኮ አሁን ቅድም እኮ ኤክሴፕሽናል አድርጌ በአንተ አሁን ፈጣሪ ከፍጥረቱ በመመስረት የተጠበቀ ቢላል ይሰማል። እየሰማሁ ነው። አዳምጠኝ። አይለየውም አለ። ቆይ አለየውም አልክ። ቁርአን ያላ ቃል ነው። ተስማማን። የሚለምንና የሚለመን አካል አለ የለም? ማራቸው ይቅር በላቸው የሚልና እንዲምራቸው ደግሞ እየተጠየቀ ያለ አካል አለ የለም? እሺ ማራቸው ይቅር በላቸው እያለ ያለው አላህ ነው ወይንስ ቃሉ ነው? አላህ ነው ወይንስ ያላ ቃል ቁርአን የተባለው ነው? ማራቸው ይቅር በላቸው ሰርተውብኛል እያለ ያለው አልስ በርታ የመጣ ቁርአንን አለ። ምልጃ የሚጠየቀውም አላህ አለ። እውነት ነው። ስለዚህ ሁለት አካል ናቸው ማለት ነው። ምልጃ የሚጠይቅ አካል አለ፣ ምልጃ የሚጠየቅ አካል አለ። እፎይ ልመልሳት። ቆይ አንዴ። ምልጃ የሚጠይቅ አለ፣ ምልጃ የሚጠየቅ አለ አይደለ? እፎይ መች መሰለህ? ተራ ጠብቅ አይሻልም? ክፈትለት። እሺ መሐመድ ተራህን አሳልፈህ ሰጥተሃል። ለምንድን ነው ጣልቃ የምትገባው? ኦኬ ሐዲሱን አንብበው። ሚዩት ነህ። Recite the Quran for on the day of the resurrection. It will come as an intercessor for those who recite it. ቁርአንን
እንግዲህ ድገሙት ነው የሚለው ማንበብ ማለት ነው። በቂያማ ቀን አማላጅ ሆኖ ወደ እናንተ ይመጣል የሚለው። ኦኬ ከቁርአን ደግሞ ሁለት ክፍሎችን ነው የሚመርጠው ሱረቱል በቀራና ሶስተኛውን ምዕራፍ ማለት ነው። For on the day of the resurrection they will come as two clouds ይሄው ልክ እንደ ሁለት ደመናዎች or two shades or two flocks of birds in ranks በማዕረግ ወይም በደረጃ እንደተደረደሩ ወፎች ሆነው በቂያማ ቀን ይመጣሉ። pleading for those who recite them በየቀኑ የሚደግሟቸውን ሰዎች ሊለምኑላቸው በማዕረግ እንደተደረደሩ ወፎች ሆነው በቂያማ ቀን ሱረቱል በቀራና ሶስተኛው ምዕራፍ አማላጅ ሆነው ይመጣሉ ነው የሚለው። ይሄው ማስረጃ ሰሂህ ሙስሊም 804 ላይ አረብኛውን ከፈለጋችሁ ከዚህ ጀምሮ ማንበብ ትችላላችሁ። የውመል ቂያማ ሻፊዓ ከሚለው ጀምራችሁ በፈለጋችሁት ቋንቋ መክፈት ይቻላል። ቀጥል። ኦኬ ቢላል የምትለዋለህ እንግሊዘኛ አድርገው እስኪ እንግሊዘኛ ወይስ አረበኛ? እንግሊዘኛ ቆና ነው እንደሱ አድርገው ይሻላል። እስኪ እንግሊዘኛ ነው ማነው በበለጠ እኮ አይ እኔ እንትን ነው እንጂ እኔ ላምብ ሪሳይት አንብበው። አሁን እኮ አነበበው። አይ ደንግጠሃል ማለት ነው ቢላል። ሪሳይት ዘ ቁርአን ፎር እሺ ላላላ ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ ሪዘረክሽን ኢት ዊል ካም አስ አን አረበኔ ነው ኢንተርሴሰር አማላጅ ማለት ነው። ኢንተርሴሰር ፎር ዞስ ሁ ሪሳይት ጎሽ ቀጠር ሪሳይት ኢት ለቀሩት እሱ አማላጁ ነው ይመጣል ነው ያ ከተማ ተባባል ነው ማለት ነው። ከዛስ እኮ እኔ እኮ ሐዲስ ነው እኮ ከዛ ሪሳይት ዘ ቱ ብራይት ዋንስ አልበቀራ ኤንድ ሱረቱ አሊ ኢምራን for on the day of resurrection they will come as two clouds or two shades or two flocks of birds in ranks pleading for those who recite them አሁን የፎይ ጥያቄ መሰለህ ቢላል በደንብ እንድትረዳው ማለት ነው። ጥያቄው ገብቶኛል። አሁን ጥያቄውን ገብቻለሁ። ማን ታላቁ ጅብሪል አሁን ያልከውን ልንገርህ። አሁን የሚለው ምንድነው መሰለህ? በቂያማ ቀን እንደተቀሰቀሱ ቁርአን ሱረቱል በቀራና ሱረቱል ኢምራንን የቀራ ሰው ምን ሆኖ እንዳማላጁ እንዳማላጅ ፈጣሪ ጋር ይመጣል እኮ ይኸውልህ። አሁን ቆይ አንዴ አዳምጠኝ። አሁን ለምሳሌ ከኔ ጋር እያወራህ ነው አይደለ? አንተ ቢላል አሁን አንተ ከኔ ጋር እያወራህ ከሆነ ያንተን ድምጽ የምሰማው እና የኔን ድምጽ የምትሰማው ደግሞ ሁለት ሰዎች ነን አይደለ? አንተም ሌላ ሰው ነህ፣ እኔም ሌላ ሰው ነህ። በጣም ጥሩ። ስለዚህ አሁን በሁለታችን መካከል ለምሳሌ እኔ ስለ እፎይ ላማልድ እዚህ ጋር ብቆም እንደ እፎይን ማረው ብዬ ብጠይቅህ የሚለመንለት ወንድማችን ምለምንህ ያው እኔ የምትለመነው ቢላል ደግሞ አለህ ማለት ነው አይደለ? ቢላሉ ልክ እንደዚሁ በቂያማ ቀን ሱረቱል በቀራንና ሶስተኛው ምዕራፍ የሚደግመውም ሰው ልብ ብለህ ተከታተል። እነዚህ ሁለት ምዕራፎች መጥተው ስለ ሙስሊሙ ልጅ ስላንተ ማለት ነው ይለምንልሃል። ማን? ሁለቱ ምዕራፎች። ስለዚህ የሚለምኑ ሁለቱ ምዕራፎች፣ የሚለመነው ፈጣሪህና ደግሞ አንተ አለህ ማለት ነው ልመና እየቀረበልህ ያለው። ስለዚህ አሁን ከዚህ ውስጥ ያልተ ስንት አካል ነው የምታየው? እኔ እኮ አሁን እኮ ጥያቄ ልኩ እየመለስኩ ነው። አላዳመጥከኝም። እፎይ አንዴ ካዳመጥከኝ እፎይ ጋር እንደሌለ እፎይ ብያለሁ እኮ የሚያማልድህ። እኔ አሁን ለምሳሌ ሱረቱን ኢምራንና በቀራ እንቀራለሁ እንበል። ያ የኔ ኸይር ስራ ቁርአን የቀራሁበት ተቀማጭ ይሆናል። የምን ማን ነው የሚመጣው ማለት ነው? ቅድም የሚመጣው ማን ነው? ይሄለ አንተ የሰራኸው ቁርአን የቀራኸው ስራ ቁርአን የቀራኸው ስራ ሹፍታት አርግቶ የሚመጣው ማን ነው? አላረኩም። የሚመጣው ማን ነው? የቀራኸው ቁርአን የሚመጣው ማን ነው? የቀራሁት ቁርአን
የቀራው ቁርአን ኦኬ፣ የቁርአኑ ነው የሚመጣው አይደለ? የቀራሁት ቁርአን አሁን ማለት ነው። የሱ ፈድሉ የቁርአን የቀራሁት ፈድሉ ማለት ነው። አጅሩ ወይም ምንደው ማን ያለ ና እንደዛ የሚል እስቲ ያሳየን። ከፍ በለ ና ያን አያት ረሱል ስለምትናገሩ ለምንድን ነው? ና አምጣ ዳኢፍ ሐዲስ እንኳን አንተ እንኳን ሰሂህ ሐዲስ ሀጀሩ ነው የሚመጣው የሚል አንጣልኝ። እኔ መሐመድ ረጃ ቁርአን ይመጣል እያልክ ሀጀር ነው የሚመጣው ትላለህ። ለምን ትዋሻለህ? ለምን የነብየ ንግግር ላይ ለምን ትቀጥፋለህ? ነብየ በእኔ ለሚዋሽ እኔ ያላልኩትን የሚል ገሃነም ይገባል ብሏል። ገሃነም ለመግባት ለምን በነብየ አፍ ላይ ትቀጥፍበታለህ? ኦኬ እስቲ እንትና ከፍ በል። ሙሐመድ እንኳን ደህና መጣ። እሺ ስማኝ ቢላል በቃ ይበቃል። የለኝም ማለት እኮ እኔ አልቀጣም። የለኝ መሐመድ ይርዳ። እሱ ትንሽ ደጋግሞ ጣልቃ እየገባ ስለነበረ ቁርአን ራሱ ደግሞ አሁን ቁርአን ራሱ የሚመጣ ይለናል። ለምን ትዋዥቃለህ? ሙተዋቲር የሆነ ሐዲስ ነው ይሄ። የቀረው ነው የሚመጣው ነው የሚለው አሁን እሱ ይገልጽ። ሙሐመድ እንኳን ደህና መጣ። አይ ኔትወርክን አስተካክል። ሙሐመድ እንኳን ደህና መጣ። ሙሐመድ እሰማለሁ። እኔ ትሰማለህ? እሱ ነው የማይሰማው ሚዩት ስላላረገ መሰለኝ። ደጋግሞ ሙሐመድ ጣልቃ ሲገባ ነበር። አሁን ተዝሮ የሚለውን አሁን እንግሊዘኛውን አይተሃል አይደል? እፎ የሚለውን ሙሐመድ ኔትወርክ ጥሩ አይደለም። ቢላል ኔትወርክ ጥሩ አይደለም። አንተ ነብየ ንግግር ላይ ላቀጥፍ። እሺ አሎ ቆይ አንተን ሳይሆን ይሄኛውን ነው በእንግሊዘኛ መሐመድ ብሎ እየጻፈውን አንተማ አስተላለፍክ እኮ። መሐመድ አለ እንግሊዘኛ እየጻፍኩ ቅድም በየመሃሉ ሲገባ ነበር። አሁን ደግሞ የለም ከነጨራሹ። ጥያቄ ግን አልተመለሰልኝም። ምንድነው እሱ የምትለን አንተ ደግሞ? ኢየሱስ ቅድም የጠየኩት ጥያቄ ምንም አልመለሰልኝም። ምንድነው ጥያቄ? ተነስቶ ያየ አንድ ሐዋርያት የሰጠውህን ጥቅስ ሾፈዋል፣ አይተሃል? አላየሁትም። አሳይኝ። ያ ታዲያ እዚሁ ፊት ለፊት አሳይኝ። ለምን እኔ ያሳያለሁ? እና የለም በለኝ። ስለማታመጣ ነው። እና ከሌለ የለም በለኝ ነው የሰጠውን ቅድሚያ ቸካለሁ። መሐመድ አንዴ ቆይ። አሁን ከቶፒካችን እንዳታስወጣን። ያንተ ጥያቄ ክርስቶስ ከሙታን ተነስቶ ያየው ሐዋርያ ነው አይደለ? ቆይ አንዴ መሐመድ እያዳመጥክ ከቶፒክ እንዳንወጣ ስለምንፈልግ መጀመሪያ እየተጠየቀውን ጥያቄ መመለስ ስላልቻልክ ክርስትና ላይ የመጠየቅ ሞራሉ ራሱ የለህም። የራስንም ዲን ስለማታውቀው ማለት ነው። ሲቀጥል ትንሳኤው ላይ የምትጠይቀው ሞቱን አምነህበት ነው ወይ? ሞቷል የሚለውን መጀመሪያ የራስህን እወቅ። ሳታውቅ ቀርተህማ እኮ ለሌላ ሰው ሰጠህ። በቃ አሁን ዝም ብለህ ቁጭል ወይ የሰጠህን ጥቅስ ቅድም ተመልከት። ምን ነግሮሃል? የዮሐንስ ወንጌል ምዕራፍ 21 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 2 ጀምረህ ተመልከት ብሎሃል፣ ነግሮሃል። እንዲሁም የማቴዎስ ወንጌል 27 እና 28ን አንብ ሄደ። እንደዚሁ የማርቆስ ወንጌል 16 ሄደ አንብ። ከትንሣኤው በኋላ ለስንት ሰው እንደተገለጠ ግልጽ አድርጎ ነው የሚያስቀምጠው። ስለዚህ ሊገለጥ ያየው አንድ ሐዋርያት አታመጣልኝማ። ሰውየው ከነግንዱ ነው እንደሚደመው። አሁን ይሄን ሁሉ ጥቅስ ምሰጥ ታዲያ እምነት የለህማ፣ አታምንም። አሳየኝ። ይሄው ፌስ ፌስ ሰዎች እኮ ሾጣ ያደረጋቸው ናቸው። ጀማ እዩት እንግዲህ መሐመድ እዩት ይላል። ኤኒዌይስ በደንብ አስተውሉ። ያለ ቃል ፍጡር ካልሆነ ያ ፍጡር ያልሆነው ቃል ደግሞ አማላጅ የሚሆን ከሆነ ስለዚህ መናገር ይችላል ማለት ነው። መናገር የሚችል ከሆነ ደግሞ በእስልምና ውስጥ ስንት ፍጡር ያልሆኑ አካላቶች አሉ? ነቢያችሁ ግልጽ ተናጋሪ ነው። ነቢያችሁ ላይ ለመቅጠፍ እንዳትሞክሩ።
ሊትራሊ እሱ ያለው አላህ አይምን ቃሉ ቁርአን ይመጣል ነው ያለው። ለማስተባበል ለመሸፋፈል እንዳትሞክሩ። እዚህ ቤት መጣችሁ ቤታችሁ ምንም አያውቁትን ሰብስባችሁ መደለል ትችላላችሁ። እኛ ጋር ግን እንዳታስቡት። በዚህ ጉዳይ ላይ ትልቅ ጠብና ፍጭት የተነሳበት ቶፒክ ነው። እንደው ምናልባት ግን እስከዛ ፎይ ቃልን እና ድምፅን ቢለዩ ጥሩ ነበረ። ቃልን ንግግርንና ድምፅን በእኛም የራሱ የሆነ ትምህርት ስላለው ማለት ነው። ይሄ ቃል ስጋ ሆነ ወይም በመጀመሪያው ቃል ነበረ የሚለው ሲተረጎም በወንጌል ሰፊ የሆነ ክፍል አለው እና ምናልባት አሁን ቅድም ራሱ ሲል ነበረ ከሊማ የሚለውን ቀውል ብሎ ነው የሚረዳው ወንድማችን ቢላል ይመስለኛል። ከሊማ እና ቀውል ደግሞ ፈጽሞ የተለያዩ ነገሮች ናቸው። ቀውል የሚኖረው ከሊማ ካለ ነው። ለዚህ ሲፋ ተደርጎ የሚነገረው ቀውል ሳይሆን ከሊማ ነው። ሲጀመርም በሲፋ ደረጃ ወይም በባህሪ ደረጃ የሚነገርለት ከሊማ ነው። ምክንያቱም ቃል የሚለው መልእክት፣ ሀሳብ፣ ኃይል፣ ጥበብ ተብሎ ነው የሚተረጎመው። ንግግር ግን ሰው ያለ ድምፅ ነው ያለ ቃል ሊነጋገር ይችላል። ቅድም ቀውል የምንለው ማለት ነው። በምልክት ልትግባባ ትችላለህ ወዘተረፈ ማለት ነው። ስለዚህ ቁርአኑ ከሊማ ነው ወይስ ቀውል ነው ተብለው ሲጠየቁ የድሮ ሙስሊሞችም ቢሆኑ ከሊማ ብለው ነው የሚመልሱት እንጂ ቀውል ብለው አይደለም የሚመልሱት። ይሄ ፈጽሞ የተለያየ ነገር ስለሆነ ማለት ነው። ለምሳሌ ምዕራፍ 4 ቁጥር 171ን ስትመለከቱ ኢሳን ራሱ ከሊማቲሁ ብሎ ነው የሚገልጸው ቃሉ ብሎ ማለት ነው። ምዕራፍ 19 ቁጥር 33ን ደግሞ ስትመለከቱ የነሱ ኢሳ ማለት ነው የተናገረውን ነገር ቀውል ብሎ ነው የሚናገርለት። የእርሱ ንግግር ማለት ነው። ሰውየው ራሱ ቃል ነው፣ የዛ ሰው ንግግር ግን ቀውል ተብሎ ነው የሚነገርለት። ቁርአን ላይ ራሱ በግልጽ ስለተቀመጠ ማለት ነው። ስለዚህ ከሊማ ስንል የባህሪ ነው፣ ቀውል ስንል ግን ንግግር ነው የሚለውን ይህንን በደንብ አድርገው ለይተው መያዝ መቻል አለባቸው። ስለዚህ አሁን መሐመድ ተመልሰ ከሆነ ወደ ውይይቱ እንመለስ። በእንግሊዘኛ መሐመድ ብለህ እየጻፍከው ልጅ የለም። ነሂል መሱድ እና ኢስላም እንኳን ደህና መጣችሁ። ሰላም፣ እንኳን ደህና ቆዩን። እንዴት ናችሁ? ሰላም ነው። እንዴት ነህ? አሉ ዛሬ ሚዲያ ላይ ያለህ እንዴ? አንዱ አታፍርም እንዴ? ያው ይመስገነው አለኝ። እናንተ ከጨለማ ወጣችሁ እስክታልቁ ድረስ መልካም። ቁርአን ያላቃለሁ ብለህ ታምናለህ? ቁርአን ያላቃለሁ ብለህ ታምናለህ? ይሄ ኦኬ፣ ዘላለማዊ ቃሉ ነው። ፍልስፋፊ ለምን ትጠይቀኛለህ? ለሰዎች መመሪያ ቃል ነው። ቃሉ እንደምጠይቀኝ መጽሐፍ ቅዱስ ዘላለማዊ ቃሉ ነው። ምን መጽሐፍ ቅዱስ የእግዚአብሔር የዘላለም ቃሉ ነው። ዘላለም ቃሉ ነው ብለህ ነው የምታምነው? ቁርአን እንደዛ ነው? እንደ መጽሐፍ ቅዱስ ነው? የሰው ልጆችን እንድማሩበት ነው የአላህ ቃል የወረደላቸው። የሰው ልጆችን እንድማሩበት ነው። አይሰማም? በአመሳሰልከው ላይ ቁርአን እንደ መጽሐፍ ቅዱስ ነው? እኛ እንድመልስልህ። አረ መጽሐፍ ቅዱስና ቁርአን አይገናኝም። ለማን ትፈራለህ? መጽሐፍ ቅዱስን አሁን ብገልጸው። እሺ ቁርአን ፍጡር ነው ፍጡር አይደለም? እሺ ዝምታ ነው መልሴ፣ ዝም እላለሁ ማይኳንም እዛለሁ፣ ሲጠይቁኝ ስላላህ አልተገለጠም እላለሁ። ተረት ተረት አታውራ። አሁን አውራ ቀጥታ። ቁርአን ፍጡር ነው ፍጡር አይደለም? ቁርአን የአላህ ሱብሃነሁ ወተዓላ ቃል ነው። ፍጡር ነው ፍጡር አይደለም?
ፍጡር አይደለም። መሐመድ ደግመን ጣልቃ እንዳገባ ቅድም እድል ሲሰጥ ጸጥ ነው ያልከው። ማስተሽ እንደበላ አትደረብ ሰው ላይ። ኦኬ ፍጡር አይደለም ነው ያልከን። ኢስላም ፍጡር አይደለም። ኦኬ ቁርአን አላህ ነው? መጽሐፍ ቅዱስ እግዚአብሔር ነው? አይደለም። ቁርአንስ አላህ ነው? ፍጡር ቁርአን አላህ ነው? እሱ ቁርአን አላህ ነው ወይ? የማላውቀውን አላወራም። ምን? እሱን አላወራም። እኔ የማላውቀውን አውቃለሁ ብዬ አላወራም። ፍጡር አይደለም ግን ብለኸኛል አይደለ? የአላህ ቃል ነው። ፍጡር አይደለም። በቂያማ ቀን ያማልድሃል አያማልድህም? እሱንም አላውቅም እኔ። እሺ የአላህ ቃል ከአላህ የተለየ ነው ወይንስ አላህ ላይ ያለ ነው? ባህሪው አላካል መቆም ይችላል። እግዚአብሔር የተለየ ነው? እግዚአብሔር ላይ ያለ ነው? እግዚአብሔር ቃሉ የተለየ ነው ወይስ አይደለም? አንተ እኮ ፍልስፍና እኮ የኛ ስለምትፈላሰፍ እኮ ነው። የእኛን መልስላለሁ፣ ችግር የለውም። ከእኛ ጋር ከመጣ ደስ እያለን እንመልስላለን። ለእኛ በጣም ቀላል። እግዚአብሔር በሲኦል አለ ብለህ ታምናለህ? አሁን ቶፒኩ ላይ ግባ። ምንድን ነው ሲኦል የሚባለው ራሱ? በሲኦልም አለው ይላል። እግዚአብሔር በሲኦልም አለው ይላል። ይበላ፣ ምን ችግር አለ? በሲኦል አለ ብለህ ታምናለህ? የአንተን አላህ እሳት ስለሚያቃጥለው ምን በእሳት የሚቃጠል መስሎ ነው ፈጣሪ? አይቃጠልም እንዴ? ኢስላም አንዴ ቶፒክ ሽፍት እንዳያደርግ። ቆይ ኢስላም አንዴ ቆይ ኢስላም እያዳመጥክ ቶፒክ ሽፍት አታርግ። በጣም ብዙ ጥያቄ ጠይቋል፣ አንዱንም አትመልስም። ማውቀው ነገር የለም ትላለህ፣ ደግሞ ሌላ ነገር ታወራለህ። ወይ ለሌላ ሰው እድሉን ስጥ ወይም ይጠይቅን ቀጥ አድርገህ መልስ። እንቀጥለዋል። የፍልስፍና እኮማ አሁን እኛ እናቅማ አደርብ። እሺ አደርብ። እኛ የእግዚአብሔር ቃል አካላዊ ነው ፈጣሪ ነው ብለን ነው የምናምነው። ስለዚህ እንደዛ የምታምን ከሆነ እሺ፣ እንደዛ የማታምን እንደሆነ ከእኛ ጋር ታገናኝ። ሚዩት አታርገኝ እንጂ። ስለዚህ ያለ ቃል እኔ ምን እናደዳለሁ? አንተ እኮ ነው እዛም እየገባ ነው የተጠየቀውን እየመለስክ አለ። ወላለ ስለ ደብሮ ከሆነ ብዬ ነው እንግዲህ አምላክህ ነው የተናገረው። ለምን ይደብረኛል? አይ አንተ እኮ ያለው ምን ጭንቅላት ምን ላይ እንዳለ ታውቃለህ? የአንተ ግርንጉድ የሆነ ያ እግሩን ገሃነም ውስጥ ሲገጥ ይቃጠላል አይቃጠልም የሚል ስጋት ውስጥ ነው ያለው። ሲኦል እና ገነት በረከትና ፕሊስ በበረከት ሲኖርና በረከቱን ሲነሳ ያለበት ሁኔታ ነው። ስለዚህ የሆነ እሱን የሚያቃጥለው የሚፈጀው የሚያቆሽሸው አድርገህ ስለምሰል አንተ እንደዛ አድርገህ ስለምሰል ፕሊስ የአንተ ግዙፍ አካል ስለሆነ ቦዲ ስላለው ያ ቦዲው እሳት ውስጥ ከገባ ደግሞ በቀላሉ ለአደጋ ተጋላጭ ይሆናል የሚል ስጋት ስላለህ ነው የገደብከው አምላክህን። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ቁም። ቶፒኩ ላይ ቁመና አልነበርኩም። አሁን እድል ስጠኝ። እሺ ቀጥል። እንኳን ደህና መጣህ። አሁን ማይክን አንሳውሽ። ምን ነበር? ቁርአን ያለ ቃል ነው ብለህ ነው የምታምነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? እሺ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ ቁርአንን አላህ ማለት እንችላለን? የአላህ ባህሪ የአላህ ቃል ነው ማለት እንችላለን። አላህ ማለት እንችላለን ወይ? ቃሉ ነው የአላህ ንግግሩ ነው።
አላህ ብለን መጥራት እንችላለን ወይ? ቁርአን ፍጡር አይደለም ብለኸኛል። አንተ ንግግርህ ነው ወይ ብለን መጥራት እንችላለን እንዴ? ለምንድን ነው የማይገባ? ንግግሩ ነው አልኩ። ኦኬ። ስለዚህ እንደኔ ድምፅ ነው ያለ ቃል ድምፁ እንደኔ ነው። ስለዚህ አምሳያም አለው። እናመሰግናለን። አንድ ሚኒት አድርግ እስኪ መሐመድ ሚኒት ከስራ ያላህ ንግግሩ ነው ቁርአን ማለት። ቅድም የጠየቀው ምንድን ነው? ያማልዳችኋል ወይ እሱ አልከኝ። አዎ ያማልዳል። ቆይ መሐመድ ከኔ ጋር እያመሳሰልከው ስለሆነ የኔ ቃሌ ዘሮ ስለሆነ አካላዊ ስላልሆነ ከኔ ከወጣ በኋላ በአየር ላይ ተበትኖ የሚቀር ነው። ያላህም እንደዛው ነው እያልከን ነው ታዲያ ለምን ከኔ ጋር ታመሳስላለህ? ያላህ ነው ባህሪው ነው መገለጫው ነው ያልኩ። ግን ቅድም መገለጫው መልስ ፍጡር አይደለም የተጠየቀውን ተመለስክ መልስ። ሌላ ቦታ ላይ አትቃሽ። ፍጡር አይደለም። እሺ በቂያማ ቀን ያማልዳል አያማልድም? ያማልዳል አያማልድም? የፍጡር ያለው ነው ቁርአኑ ሳይሆን የሚያማልድ ቁርአኑን በመቅራት የምናገኘው ምንዳ ነው የሚያማልደን። ኦኬ ቁርአንህ ያማልዳል ነብይህ ብሏል አላለም? ምንዳው ያማልዳል። የቁርአኑ ምንዳው አጅሩ። ኦኬ ቁርአን መልካም። እሺ ቁርአንህ ይመጣል ብሏል አላለም ነብይህ? ምን ቁርአንህ ራሱ በገረጣ ሰው ይመጣል ብሏል አላለም ነብይህ? ምንዳው ነው የሚመጣው። እሺ ምንዳ የሚል ታመጣልኛለህ? ና ተፍበት። በጣም ድምጽ ይረብሻል። አመጣልህ ያለው ግን ስመኝ ክፈት። የእግዚአብሔር ቃል ፍጡር ነው አይደለም? ጠይቀኝ። ክፈት ማስረጃውን አንጣ። እኛ አካላዊ ቃል እርሱ በስጋ የተገለጠው ክርስቶስ ነው ብለን ነው ምናምን። አሁን የተጠየቀውን ብቻ ክፈት፣ ማስረጃ አንጣ። የእሱ ቃል ስጋ ሆኖ ሙቷል አልሞተም? ማስረጃ አንጣ። አሁን የተጠየቀውን ሀይ ማስረጃ አንጣ። የተጠየቀውን አንጣ። ማስረጃ አፍጥር። ለምን ቃሉ ስጋ ሆኖ ማስረጃ አንጣ። ምን አይነት ጭንቅላት የተጠናወታቸው እንዳለ በኢየሱስ እንደዚህ አይነት ጭንቅላት ሌላ አትበል። ምንም እኮ የለም እዚህ እኮ የማያውቁትን ሰብስበህ እኮ ነው እንትን የምትለው። አንድም እኔ ያንተ ምን አይነት ቅንጭላት እንዳለ ግራ ገብቶኛል። ሌስሜታር ምንም አናውቅም እያለ ምን አይነት ጭንቅላት ነው ያለህ ይለኛል መልሶ። ራሱን እየሰደበ ማለት ነው። እኔ ምንም አላውቅም ብለህ እንዴት ሌላ ሰው ባለማወቁ ትሳደባለህ? ምን ታውቃላችሁ እናንተ መጽሐፋችሁን እራሱ እኮ በደንብ አንባቡት። ትደነግጣለህ መጽሐፍን ብታነብ። ኢስላም እንዴ ምን አለ መሰለህ፣ ይሄ መነቋቆሩን እንተወውና በፍቅር ብንነጋገር ነው የሚሻለው። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እንዴ ጠየቀውን ትመልሳለህ፣ ተሰጥቶናለህ። አይደለም መልስ እንጂ አንተም እየመለስክ እኛም እየመለስን ታልሆነ እኮ ከሰር ተማር። አምላካችሁን አታውቁ፣ ቃሉን አታውቁ፣ ምን አታውቁ እንዳለ በቃ በድንቁርና ምን ያህል ወጥረው እንደያዟቸው ከዚህ መረዳት ትችላላችሁ። ኧረ በስመ አብ። ይህም እምነት ነው ብለው ይከተሉታል። ይህኔ እኮ በቀን 5 ጊዜ እኮ ይሰግዳሉ እነኛ አካላት። በቀን 5 ከሚሰግዱት እኮ ናቸው። ይሄኔ ግንባራቸው ሁሉ እኮ የሚታይ እኮ ጠቁሯል። ሱሪያቸውን አሳጥረው ፍንድድ የሚሉ ናቸው እኮ እነኚህ። ኧረ ጌታ ሆይ ስለ አምላካቸው እያንዳንዱ ሲጠየቁ አልተገለጠም። ስለ ባህሪውም አናውቅም። አሁን ስለ ወሲብ ቢሆን ስለ ዝሙት ቢሆን ኖሮ ገስቱን ሞልተውት ከነሱ እኔ ልመልስ እያሉ እግራቸውን እንደዚህ ከፍተው እንደዚህ በቃ ፍንድቅ እያሉ ሶፋ ላይ ካሉ እንዲህ እንደ ሕፃን ልጅ እንዲህ እምቡር እያሉ ነበር የሚመልሱት። 4 ማግባት ይቻላል እንዲህ 4 እኮ ደስ ይላል ማግባት፣ ወንዶቹ ማለት ነው። እንዲህ በቃ ፍልቅልቅ እያሉ እንጥላቸው እስኪታይ እየሳቁ ፈንድሻ ራሱ እንደነሱ እሳት ሲነካት ፍንድቅ አትልም። ስለ አምላካችን ሲሆን ደግሞ አሻረው ይመስላሉ። ሀይ
ተው እንጂ ኧረ ተው እንዴ! ከቂጡት እስኪ ስለ አምላካችሁ ትንሽ ለመመስከር ሞከሩ። ካልተገለጠም እና ካናቅም እስኪ ተላቀቁ። ሀይ ምንድን ነው እሱ ወገን? ምንድን ነው? ሙባረክ እንኳን ደህና መጣ። ሙባረክ እንግዲህ እነኚህ ናቸው። እንኳን ደህና መጣ። ድምፅህን ትንሽ ከፍ አድርግ። አይሰማም? ትንሽ ከፍ አድርገው ትሰማለህ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቁርአን ያማልደኛል ብለህ ታምናለህ? ቁርአን አማላጅ ነው ብለህ ታምናለህ? አንተም እንደው ስለ እስልምና ሙድ ትይዛለህ። ልጋጋም ቅማ ኦኬ ለምነህ አድርግ። ደግሞ ምንድን ነው የምትይው? ቁርአን በአማርኛ ሽቅር የለን ፎዚ። ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ፕሮፋይሏን አጨልማ ማለት ነው። ስለ አምላኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናል። ምክንያቱም ሙስሊም እስልምና ደግሞ ነው የሚገልጻቸው። ምንድን ነው እንዲህ የሚያበሳጭሽ? ስለ አምላክሽ ለመናገር ሶሪ ፖዚ ሶሪ። አራት ማግባት ላይ ወንዶቹ ደስ ብሏቸው ስለምትፈራ እና ኢምራን ጋር ትሄድም። ሶሪ ገባኝ። ሶሪ ስለ አራት ማግባት ወንዶቹ ደስ ብሏቸው ያስረዳሉ፣ ስለ አምላካቸው ያስረዱም ያልኩት አራት ማግባትን ለምን ጠቀሰ? 10 የሚያግባ አይደለም አራት ይመለከታል። ሰካራም በሆንስ እንዴት ይታይሻል? እንደዚህ አሁን በቁምሽ ተገንዘሽ እህታችን ተገንዘሻል እኮ በቁምሽ እንዴት ይታይሻል? ብንሰክረስ በባትሪ ራሱ እኮ ፈልገን አይንሽ የቱ ጋር እንዳለ አናውቀውም። ጥርስ እንዳለው ደግሞ ትስቃለህ። ወላሂ በጣም ነው የምትቀፈው፣ ስታስጠላ። እኔ ያንተ መጨረሻ ምን እንደሆነ አላውቅም። አሁን ስለ አምላክሽ ትመልሻለሽ? አመልሽም ሂደሬዛ ስለ ራስ ፈጣሪ መልስ መጀመሪያ አላህ ላይ ከምትንጠለጠል በቃ። ስለዚህ ስድብሽን አቁሜና ተረጋጊና ተማሪ። አይሽ ሙድ ዛለው ሳደባለው ካልሽ ራስሽ ሙድ ይያዛል። የሰለጠኑ ኡስታዞች አሉን። መሀይም ካዳን እኔ በግድ እኮ ተማሪ ነኝ ጋር ብዬ አላልኩሽም። መጥተሽ እኔን እንድትሰድቢኝ ጎትቼ አላስገባሁሽም። ከገባሽ በኋላ ግን ነው የምሰድብህ በደንብ አይደለም ስድብ ሌላ የሚከተልሃል። ሂደህ ከኡስታዞች ጋር ታወራው እና ይመችሽ። በቃ ፍቺኝ፣ በቃ ገደል ግባ። ደንቆሮ እንጨት አምላኪ እያንዳንድህ ማለት ሁላችሁም። እሺ ፍቺኝ፣ በቃ እሺ ፍቺን። እንዴ ምን አድርግ ነው የምትይና ቤታችን መጥተሽ እንደሚመልስ ገብተሽ ምን አበሳጭሻል? እኔስ ጸሎት አድርጉላት፣ የታሰረችበት ነው። ሙባረክ መልካም። ቁርአን ያለ ቃል ነው ብለህ ታምናለህ? አንድ ጥያቄ ነበር ለአንተ። ጥያቄ በኋላ ላይ እንቀበላለን። አሁን ቶፒኩ ላይ ቆይ ጥያቄ ነበረኝ እኔ። ቶፒኩ ላይ ጥያቄ መጨረሻ እንቀበላለን። ጥያቄ ምን እንደሆነ ንገረህ። ጥያቄ እንቀበላለን። ቀጣይ ቶፒኩ ላይ አሁን ቶፒኩ ላይ እኔ ለመመለስ ብዙም እውቀቱ የለኝም። ስለዚህ ቆይና ጥያቄ ትጠይቃለህ መጨረሻ ላይ። ሽፍታ እናደርግ። በደንብ አስተውሉ። እንግዲህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። እርሱ በስጋ የተገለጠ የአብ የባህሪ ፕሊስ ኢንተራፕት አታርገና። ሙባረክ ማትመልስ ከሆነ ላስወርድህ። የአብ የባህሪ ቃሉ ነው፣ እሱ የባህሪ ልጁ ነው፣ በስጋ የተገለጠ ነው ብለን እናምናለን። አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ፕሊስ ጭንቅላት የሌለው አካል ስታመልኩ በቃ እንደዚህ ነው የምትሆኑት። ጭንቅላታችሁን መጠቀም አትችሉ፣ የሚነገራችሁንም አሰሙ። ሊዮ ትሰማለህ? እንኳን ደህና መጣህ። ይሰማል?
ትሰማለህ? ሙስሊም ነህ? አይሰማህም? የኛ ሙስሊም ነኝ። መልካም። ቁርአን ያለ ቃል ነው ብለህ ነው የምታምነው ወይስ እንዴት ነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? አዎ፣ ግን ያው መጀመሪያ እስኪ በሆነ ነገር እንስማማና እንጠያየቅ። ያው እየተስማማን ነው። አዎ ብለኸኛል። ፍጡር ነው ፍጡር አለ? ፍጡር ነው ፍጡር አለ? በሆነ ነገር እንስማማና እንነጋገር፣ ችግር የለውም። ምን ነው የምንስማማው? ምን መጀመሪያ ለመጠየቅ ነው የገባኸው? ማለት ለመማር ነው ያልገባህ ነገር ቀርቶ ለመማር ነው የመጣኸው ወይስ ለማስተማር ነው? ለማስተማር፣ ሙስሊሞችን የሚያውቁ የሚመስላቸውን እንደማያውቁ እየጠየቁኝ የማስተማር። ስለዚህ ለማስተማር ሙስሊሞች አምላካቸውን እንደማያውቁ ሙስሊሞች አምላካቸውን እንደማያውቁ ባህሪውን እንደማያውቁ የሚያመልኩት አካል ፍጡር እንደሆነ ማስተማር ነው እንጂ ያለበት ማስተማር ላይ ነኝ። እሺ ምንድነው ጥያቄው? እኮ ፍጡር ነው አይደለም የሚለውን እኮ በመረጃ እየገባ እኮ ማውራት ይችላል አይደል? ያ መምህር ይፈትናል። ይሄን ታውቃለህ? ኪዩዝ ይሰጣል፣ ከ10 ይፈትናል፣ ከ50 ከ40 ከ60 ይፈትናል። ስለዚህ መምህር እኮ አይፈትንም ማለት አይደለም። የሚያስተምር ሁሉ አይፈትንም። ጥያቄ አይጠይቅም ያለህ ማን ነው? ክፍል ውስጥ ተጠይቃ አታውቅም እንዴ? መምህር አይጠይቅም ማለት ነው? ልክ ነህ። ነገር በእርግጥ ያው የምትጠይቀው ጥያቄ ያው እስልምና ላይ ያው ይህን ያክል ጥያቄ አተህ ይሄን መጠየቅህ በጣም ለእኛ ራሱ ይሄ ትልቅ ሞራል ነው። ልንገር ማለት ጥያቄ አተህ ማለት ነው። እኛ ግን ቢያንስ በቃ በሺ የሚቆጠር ጥያቄ ራስን ጥያቄ እውነት ነው። ይሄ ቶፒክ ሙተዚላዎችና ታሪዎችና ሻሪዎችን ያጨፋጨፈ ያገዳደለ ነው። ይሄ ቶፒክ አይነሳ አታውቀውም ማለት ቀላል ጥያቄ ነው ያልከውን እንዴት አሁን እንደማሰጣ ላሳየህ። ናከፍ በል። አታሪ ነው አሻሪ ነው ወይንስ ሙተዚላ ነው? የትኛውን ሴክት ነው የምትከተለው? ምን የትኛውን አስተምሮ ነው የምትከተለው? ቀላሉ ጥያቄ እንዴት እንደማራግፍ ላሳየህ። የየትኛውን አስተምሮ ነው የምትከተለው? እንደዛ ከሆነ አንተ መልስ ጠይቅኝ፣ እኔ ደግሞ አንድ ጥያቄ አንተ ሁለት ጥያቄ እኔ አንድ ጥያቄ 10 ጥያቄ ትጠይቀኛለህ። በዚህ ቶፒክ ላይ አውራ አይደለም 10 100 ትጠይቀኛለህ። በዚህ ቶፒክ ላይ አሁን ታወራለህ። ቀላል ጥያቄ ነው ብለህ የለ። የየትኛውን አቂዳ ነው የምትከተለው? ይህን ከፋፈልከው አንተ ነህ። ገብቶሃል? የትኛውን ነው የምትከተለው? መልስልኝ። እንዲመቻችሁ ያው እስልምና ላይ የተለያየ ነገር ለማንሳት እንዲመቻችሁ። እኔ አይደለሁም የከፈትኩት። ይህንንም አታውቅም። መዛቦች ይባላሉ። በእስልምና 4 መዛቦች አሉ። ይህንንም አታውቅም። እኔ አይደለሁም የከፈልኩት። አዳም ይህንንም አታውቅም ማለት ነው። ይህንንም ላስተምርህ ገና። እነ ማሌክ እኔ አይደለሁም። እነ ሻፊ እኔ አይደለሁም። አዳምጥ። ኢማም አንበሊ እኔ አይደለሁም። እነሱ ናቸው ይሄንን ፊቅ እንትን ሰርተው ሊያመጡት የፊቅ እንትኖችን እኔ አይደለሁም ከፋፍዬ ያመጣሁት። በዛ በፊቅ ውስጥ ያስተምሮትን ልዩነትን ያመጣሁት እኔ አይደለሁም። እኔ አይደለሁም። 4 መዛቦች አሏችሁ ሙስሊሞች። ይህን ማታውቁ ኢትዮጵያ ውስጥ ከምትመሩበት ደግሞ ሪፈረንስ እንዲሆነ አዳም በዋናነት 2ቱን ትከተላላችሁ፣ ሻፊን እና ሐንበሊን። ስለዚህ አንተ የምትከተለው ግን የትኛው ነው? እሺ እሱንም አቀለልኩልህ። በቁርአን ላይ ምን የሚለውን እይታ ነው የምትከተለው? ይኸውልህ ጅል በራሱ ይስቃል። ስለሳቅ መልስ አይሆንም። ስለሳቅ መልስ አይሆንም። አዳምጥ። ይሄ ቶፒክ ኢማም አንበሊ ታስሮ የተገረፈበት ሲሆን አዳምጥ፣ ስንቶቹ የተገዳደሉበት ቶፒክ ነው። በእስልምና ውስጥ የተጨፋጨፈበት ቶፒክ ነው። አሁን አቋምን አስቀምጠ። አንተ የትኛውን ነው የምትከተለው? ምን የሚለውን ነው የምትከተለው?
እንደ አጠቃላይ ትጠይቀኛለህ አልኩህ እኮ ምን ማትከፋፍለው እንደ በቃ እስልምና በሚለው ለምንድነው ጥያቄ የማታስተናግደው አንተ? ተራ ጠብቂ። ጥያቄ ከሆነ በኋላ ትጠይቂያለሽ። እኛ ችግር የለብንም። አሁን ቶፒክ አለ። እንደዚህ አይነት ሰዎች ናቸው። አሁን እንደሚያውቀው ነው ጥያቄ ጠፍቶ ይሄንን ቀላል ጥያቄ ትጠይቃለህ አለ። የአሻሪ ሙተዚላዎች ታሪክን የሚያውቅ ከሆነ አሁን ላይ አልቀዋል፣ ጨርሰዋቸው የሉም እነሱ። ይሄ ቶፒክ ሆት ዲቤት ነበረ፣ ትልቅ ቶፒክ ነበረ። ቶፒኩ ምክንያት ደግሞ ምንድነው? ዮሐንስ ደማስቆ አይ ቲንክ እሱ ነው ያነሳው። ታላቁ ባልተሳሳት ታውቀዋለህ? ቶፒኩን ያነሳው እሱ ነው። ክርስቶስ እኛ በስጋ የመጣ የአብ የባህሪ ቃሉ ነው። በስጋ የተገለጠው የአብ ቃል ነው። አካላዊ ቃል በስጋ ተገለጠ። ስለዚህ ክርስቶስ ብለን ስናመልክኛ፣ ክርስቶስ ብለን ስንከተልኛ ያ ዓለማትን የፈጠረ በአብ ዘንድ ያለ የአብ የባህሪ ቃሉ እርሱ ክርስቶስ ስግው ቃል ነው። ታዲያ እናንተስ ይህንኑ ቁርአን ያላ ቃል ነው ትሉ የለ ወይ? ያላ ቃል ወረቀት ላይ ያረፈ ትሉ የለ ወይ? ፍጡር አይደለም ትሉ የለ ወይ? ቁርአንን ያላህ ቃሉ ወረቀት ላይ አርፎ ቁርአንን ፍጡር አይደለም ካላችሁ እኛ የአብ የባህሪ ቃሉ በስጋ ተገለጠ ስንል ለምን ጥያቄ ሆነባችኋል ብሎ ይህንን ጥያቄ መዘዘባቸው። መልስ የላቸውም ነበረ። ተጨፋጨፉ። ግማሹ ፍጡር ነው ሲል፣ ግማሹ ፍጡር አይደለም ሲል፣ ግማሹ ቃሉ ፍጡር ነው፣ መልእክቱ ነው ፍጡር ያልሆነው፣ ቃሉ ፍጡር ነው፣ ፊደሉ ፍጡር ነው ሲሉ እርስ በርሳቸው በሴፍ ተጨፋጨፉ ማለት ነው። ሙተዚላዎች ፍጡር ነው አሉ። ፍጡር አይደለም ካልን ክርስቶስን ለምን እንቃወማለን? ካዳ በስጋ የተገለጠ የአብ ቃል ነው የሚባለው ለምን እንቃወማለን አሉ። እነ ኢማም ሐንበሊ በዚህ ጉዳይ ላይ ፍሬም እንትን ያዙ፣ አቋም ያዙ። ፍጡር አይደለም ያለ ቃል ቁርአን ፍጡር አይደለም የሚል አቋም ያዙ። ሐንበሊም ታስሮ ብዙ ተገርፎበታል። ሸንጎ እንትን ቆመ። ከዛ ሐንበሊ ደግሞ የራሱን እንትን ሲመሰርት ደግሞ ፍጡር ነው ያለ አተራንሱን ራሱ ሙስሊም አይደለም ታሞ እንኳን እንዳይጠየቃል። ታሞ እንኳን ያላ ቁርአን ሲቀራ ሰምቶ ፍጡር ነው ካለ ታሞ እንኳን መጠየቅ የለበትም። ኢቭን ተጠይቆ መልስ ካልሰጠ ፍጡር ነው ፍጡር አይደለምም ዝም ቢል፣ ለምሳሌ ተጠይቆ ፍጡር ነው አይደለም ተብሎ ቢጠየቅና መልስ ካልሰጠ ራሱ ንስሐ ገብቶ ዳግም ሻዳ እንዲይዝ ይደረጋል የሚል አቋም ያዙ ማለት ነው። ስለዚህ ሁለት ጽንፍ የረገጡ ሆኑ። ያንተ አስተምሮ ነው እንደዛ የሚለው? ከየት እያመጣህ ነው የምታወራው? የኔ አስተምሮ አይደለም፣ ያንቺ አስተምሮ ነው። አስተምሮሽን ማታቂ ከሆነ የኔ ችግር አይደለም። እየነገርኩሽ እኮ ነው። ሙተዚላ የኔ እንትኖች አሉ። ኢማም ሐንበሊ የኔ መዛብ አይደለም። የሐንበሊን አቂዳ የምትከተሉት እናንተ ናችሁ እንጂ አይደለሁም። አታውቋቸውም ማለት እኔ በእስልምና ውስጥ 4 መዛቦች አሉ። የፊቅ ትምህርት ቤቶች 4 አሉ የምትመሩባቸው ማለት ነው። ስለዚህ እናንተ አታውቁትም ማለት ነው። መጀመሪያ የራስህን አታውቅም። ጭራሽ እዛ እስልምና ውስጥ ገብተህ ማውራት ሊስሚት አድርጊ። ከሊድ እንኳን አላመጣ። ኦኬ እንደና ቆያችሁ። መልካም። ቁርአን አማላጅ ነው ብለህ ታምናለህ? አዎ አምናለሁ። ያው ቁርአኑ ሊትራሊ ወረቀት ላይ የተጻፈው ሳይሆን የአላህ ቃል። እሺ የሚያማልደው ቃሉ ነው ብለህ ነው የምታምነው? አዎ ቃሉ ነው፣ ወረቀቱ ላይ አይደለም። ወረቀቱን አልወጣኝም እኔም ቃሉ። አዎ ቃሉን እኔ ከተገበርኩ ያማልዳል። ያለ ባህሪ ነው። ደግመሽ ታነሳሽ አወርድሻለሁ። አደርቢ ስርዓት ልመጂ ቅድሚያ። መልካም። ስለዚህ ያ ቃሉ ያላ ቃል በቂያማ ቀን ይመጣና ለእናንተ አማላጅ ይሆናል አይደለ? አዎ እኔ አሁን ለምሳሌ ቁርአን ከቀራው ያ ስራዬ ይመጣል ማለት ነው። ቁርአን በመቅራቴ እሱ ይመሰክርልኛል። ቆይ እኔ ያልኩህ ቁርአን ነው እንጂ ያልኩህ ስለአንተ ስራ አላወራሁም። እኔ ቁርአን ራሱ የሚመጣው ቁርአን ነው ወይንስ ስራህ ነው?
የሚመጣው ያው ስራዬ ቁርአን ነው። ስራዬ ነው እኮ። ኦኬ አንተ ስራ ነው የሚመጣው? ያኔ ስራ አዎ ቁርአን ስለሆነ። ያንተ ስራ ቁርአን ነው? አዎ እኔ ቁርአን ሲቀራ ኦኬ መልካም ቁርአን ብሎ ይመሰክርልኛል። ስለዚህ አንተ ስራ ፍጡር ነው ፍጡር አይደለም? የኔ ስራ እንዴት ያ የአላህ ቃልም ነው የቀራው። እኔ ምንም እንትን አይደለም። መልካም ስለዚህ ፍጡር አይደለም። ስለዚህ የሚያማልደው ለአላህ ፍጡር አይደለም። መልካም ፍጡር አይደለም። ስለዚህ አላህም ምልጃ ይጠይቀዋል አለ ቁርአኑ። ይኸውልህ የኔ ስራ ስልህ እኔ በእጄ የሰራው ነገር አይደለም። ቃሉን ብቻ አነበብኩ። ተስማማው። ስራ ስትል በእጄ የሰራኸውን እያስመሰልክ ስለነበረ ነው። ለምሳሌ አሊፍ ላም ሚም የምትለዋ እቺ ቁርአን ክፍል ትመጣለች አይደለ? ስለምትመጣለች። አዎ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ። ኦኬ እነኚህ ይመጣሉ። እነኚህ ደግሞ ፍጡር አይደሉም ማለት ያለ ቃል ናቸው። አዎ ያለ ቃል ናቸው። ኦኬ ሲመጡ ደግሞ የገረጣይ ሰው መልክ ዞ ነው ይመጣው አይደለ? መስረጃ እስኪ ኦኬ ሱናኒ በመጃ 3781 አንድ ክፈትልን ነው ታላቁ። እሺ አንተ በላይ ሶሪ ተሳስቼ አንድ ቃል መዝሙር ባወጣ አንተ 5 ሰው ቀነሰ ከገስታችን ላይ ከላይቭ ላይ። ኢብን መጃ 3781 ኦልራይት ይታያል። ወንድማችን ካሊድ አዎ ትንሽ ይታያል። ቁርአን ዊልካም የሚለው ካም ኦን ዘ ዴይ ይላል። ኦን ዘ ዴይ ኦፍ አንብብ። ከዛ አይታይኝም። The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን በገረጣ ሰው አምሳል ይመጣል ይላል። ኦኬ ስለዚህ and I will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day ሌሊት ያነቃውህ ቀንም ያስጠማውህ እኔ ነኝ ብሎ ቁርአኑ ከዛ ይናገራል። ስለዚህ ቁርአን በገረጣ ሰው መጥቶ እንደዚህ ብሎ ይናገራል አይደለ? አሁን ያንተ ጥያቄ እዚህ ላይ ምንድን ነው ታዲያ? የኔ ጥያቄው ላይ ከማለፌ በፊት እዚህ ላይ እንስማማ። ስለዚህ ቁርአን ይመጣል፣ ተስማምተናል። ቁርአን ፍጡር አይደለም፣ ተስማምተናል። ያለ ቃል ነው። የሚመጣው ደግሞ እንዴት ሆኖ ነው የሚመጣው? አሳማ መስሎ ነው? መጽሐፍ መስሎ ነው? እንዴት ነው የሚመጣው ስንል ደግሞ ሐዲሱ የገረጣ የሰው መልክ መስሎ ነው የሚመጣው አለን አይደለ? እሱ ያለው ኢብኑ ማጃ ነው። ኦኬ ሱናን ኢብኑ ማጃ ነው። ኦኬ አንተ ኦኬ ጎ ሄድ ጥያቄ ችግር የለም። ተስማምተናል እዚህ ጋር ጎ ሄድ ችግር የለም። ችግር የለውም ሳይሆን ተስማምተናል አልተስማማንም እዚህ ጋር እዚህ ድረስ። አንደኛ እሱ የእሱ የኢብኑ ማጃ ሀሳብ ነው፣ የአንድ ሰው ነው። ነብይህ ነው ያለው። ነብይህ አንድ ሰው ነው። ስለዚህ ነብይ ሀሳብ ነው። ዝቅ አድርግልኝ። አዲሱ ነብይ አላለም። ኢብኑ ማጃ ይላል እኮ ላሳየህ ነብይህ እንዳለው። ዝቅ አድርግልኝ፣ ሐዲሱን ዝቅ አድርግልኝ። በቃ አየነ እኮ ኖ ዝቅ አድርግልኝ። ከፍ ነው ካደረከው ዝቅ አድርግልኝ። ናሬሽኑ It was narrated from Ibn Burayda that his father told that the messenger of Allah said ያላ መልእክተኛ ያለውን ነብይ ነው ያለው። ኦኬ አቡረይዳ ምን እንደዛ ብለዋል ብሎ ተናገረ አይደል እንዴ? ዘጋቢው ናሬሽን ነው ወንድማችን ካሊድ። ኦኬ ናሬሽን ታዲያ አዎ ነብዩ እንደተናገረ አዎ ነብዩ እንደተናገረ ነብዩ ብሎ ተናግሯል። ነብዩ እንደዛ ብሎ ተናግሯል ብሏል።
እኮ ነብዩ ምን ብሎ ነው የተናገረው? ረሱሉላህ ሰለላሁ ዐለይሂ ወሰለም የሚለው ይሄ አንተ በእንትን በቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ብለው እዛ ላይ ማነው ተናጋሪው? ወይ ካሊድ ቃለ ረሱሉላህ የአረብኛ ሆኖ ነው እንጂ እኮ ምንም እንትን የለም እኮ ተናጋሪው ነብዩ ነው ብሎ ሰዎች ዘገቡ፣ ነሬሽን አደረጉ። ስለዚህ ተናጋሪው ማን ነው? ነብዩ ነው ብለዋል ሰውየው። ማን ነው ሰውየው? ያለው ጎበዝ ጻፊው ነው። ጻፊውማ ጻፈ። ዘጋቢና ጻፊ ሌላና ሌላ ነው። ዘጋቢው እኮ አየሁ እኮ ማን ነው? አቡ ካሊድ ሬዳ ምንድን ነው እያልከን ያለኸው? ሐዲሱን ነብይህ ነው የተናገረው? ነብይህ አይደለም። ኖ እኔ ሐዲሱ የአንድ ሰው ዘገባ ነው አልኩ። ኦኬ ችግር የለም። ጎ ሄድ ወደ ጥያቄ። አይ ምንድነው የአንድ ሰው ነው ዘገባ ማለት? ምን እያወራህ ነው? ሐዲስ ታውቃለህ? ግን ስለ ሐዲስ ታውቃለህ? አዎ ሐዲሶች በሙሉ ነብይህ ተናገረ ነው የሚሉት አይደለ? ነብይህ ተናገረው። ደኢፉ አሉ። ደኢፉ ታዲያ ደኢፍ እና በጣም የተጠላ የተቀጣጠፈ ሐዲሶች እና በጣም ደኢፎች ይሄ ደኢፍ አይደለም። ቃለ ረሱሉላህ ብለው ነው የሚጀምሩት። ይሄ ደኢፍ አይደለም። ዋናው ነገር እሱ ነው። አሁን ቶፒኩ ላይ ገባና ስለዚህ ቁርአን በቂያማ ቀን በገረጣ ሰው አምሳል ይመጣና አማላጅ ይሆናችኋል አይደለ? ይህንን ሱናን ኢብኑ ማጃ ነው የጻፈው፣ ሌላ የለም። የሚመለከተኝ ምንድነው መቃዣው? ሰውዬ ሌላ ቦታም ሰጣለኝ። እኔ ልታመልጠኝ ልሮጥ ከፈለክ ሌላ ቦታም ሰጣለኝ። ምንድነው እያወራ ያለው? ሱናን ኢብኑ ማጃ የሱናን ኢብኑ ማጃ ሐሳብ ነው አልኩ እኮ። አይመለከተኝም። እኔ ለምሳሌ ናሽ አንዴ ቼን ኦፍ ናሬሽን ታነባለህ? ማን ከማን ሰምቶ እንደዘገበ ይሄ ማን ነው የሚለው? ካሊድ ሰንሰለቱ ኦኬ። ሰሂህ ሙስሊም ይላል እኮ። ስንት 804 ኤ ነው። ኦኬ ቀጥል። አሁን ቼን ኦፍ ናሬሽን ሄድ ቀጥል እስኪ አንብ። ኦኬ እሱን ተው። ሐዲስና ብሎ ሰዎችን ይደራድራል። እና ታዲያ ምንድነው የምትፈልገው አንተ? ስለ ሐዲስ የምታውቀው ነገር የለም ማለት እኮ። ሐዲስ እኮ ተረክተ ማለት ነው። ነብዩ የሆነ ወሬ ሲያወራ ሱሐቦቹ እየሰማሉ ነው። እከሌ ሰማ። እና መጨረሻ ላይ ተናጋሪው ማን ነው? መጨረሻ ላይ አቡ ሁረይራ አለ አይደለ? ቅድም አቡ ሁረይራ አይደለም ያለው፣ አቡ ሁረይራ አለ። አቡ ዱረይዳ ነው። አቡ ሁረይራ አይደለም። አቡ ዱረይዳ እሱ ቢሆን ችግር የለውም። ቆይ አንዴ ካሊ አቡ ሁረይዳ ሰማው ብሎ ማን ነው የጻፈው? ጻፊው ማን ነው? ጻፊው ማን ነው? እዚህ መጽሐፍ በኢየሱስም ገና ኬጂ ኮም ለማስተማር ነው። እነኝን ሐዲስ ማለት ነብዩ ተናገረ ብለው ሰዎች ያስተላለፉት ወሬ ማለት ነው። ሐዲስ ማለት ወሬ ነው። ነብዩ እንዲህ ብሏል ብለው የተናገሩት ማለት ነው። ወጣ ነብዩ እንዲህ ብሏል ብለው የተናገሩት ወሬ ማለት ነው። ሳያውቀው ቀርቶ አይደለም። ባይዘ ወን ብሎ እየደነቆረ ነው። ምክንያቱም ያቺ ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶታል። ያለ ቃል ፍጡር ካልሆነ ካሊድ አይደለ? ያለ ቃል ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶ ነው። ምንም የሚነካኝ የለም። ስለ ሐዲስ ንገረን እስኪ። ሐዲስ እንዴት ነው የሚተላለፈው? ሐዲስ የሚተላለፈው ከነቢዩ ሰለላሁ ዐለይሂ ወሰለም ነሬሽን የሚያደርጉ ሰዎች ሰንሰለቱን ጠብቆ ከመጣ ኦኬ፣ ሰሂህ ከሆነ እንቀበላለን እኛ። ስለዚህ እሱ ተናገረ ነው የሚሉት ወይንስ ራሱ መሐመድ ነው ብቻው የሚናገረው ሰንሰለት ሳይኖረው ነው? ነቢዩ መሐመድ ይናገራል፣ ከዛን ሰዎች ያስተላልፉታል። ታዲያ ምንድን ነው እሱ እኛ ቀረብንልህ ላይ ኢብን መጃን የተናገረው ምናምን እያልክ ምንድነው የምቃዠው? ቼን ኦፍ ናሬሽኑን እያሳየነ አትሳደብ። ቆይ ኖ ቼን ኦፍ ናሬሽን እያሳየነ ለምንድን ነው እሱ እንትን ብትለው? ኤኒዌይስ ቀላሉ ሜትድ ቁርአን ይመጣል። ተስማምተሃል አይደለ? በቂያማ ቀን አዎ ይመጣል። እንዴት እንደሚመጣ ና ማስረጃ አምጣ እናሳየን። አንተ ቀላል እኮ ና ነብይህ እንዴት እንደሚመጣ የተናገረበትን ማስረጃ ስጠን። ኦኬ ቁርአን እንዴት እንደሚመጣው በመጽሐፍ መልክ ነው የሚመጣው። አሳማ ሆኖ ነው የሚመጣው።
በሬ መስሎ ነው የሚመጣው? አላህም መስሎ ነው የሚመጣው? ውሃ መስሎ ነው የሚመጣው? እንዴት መስሎ እንደሚመጣ አንተ ማስረጃ አንጣለን። ኦኬ እኔ እስከሚያውቀው ድረስ ቁርአን ሰው መስሎ ይመጣል፣ ፊዚካል ይኖራል፣ እንደዚህ ነው ተብለው አይጠየቁም። አንተ እንዴት ይመጣል ብለሃል አይደለ? እንዴት እንደሚመጣ ማስረጃ ስጠን። ምስክርነቱ ነው እኮ የሚመጣው። ቁርአን ነው የሚመጣው፣ ምስክርነት አይደለም። ያሰኖት ሙታ ለመዋሻው ነብይ ቃል ላይ ቁርአን ነው። አዎ ፊዚካል አይደለም ሲጀመር። ያላህ ቃል ፊዚካል አይደለም። ሆነ አልሆነ ሁ ኬርስ ዘሮ ቃል እንደሆነ እናውቃለን፣ ፍጡር ስለሆነ አላህ። ነገር ግን አላህ መሐመድ ይመጣል ያለው ምኑን ነው? ኦኬ ቆይ እኔ የምልህ አንድ እንግባባና ኢየሱስ ክርስቶስ የእግዚአብሔር ቃል ነው ስትሉ የእግዚአብሔር ቃል የክርስቶስ ቆሎጥና የክርስቶስ አር ነው። ከዚህ የተሻለ ጭንቅላት ሊኖር አይችልም። አይዘይ ይሄ ነው። ምክንያቱም ጭንቅላት የሌለው አላህን እኮ ነው ፕሮፋይሉ ራሱ ይዩት። አላህ ትንሽ ጭንቅላት ጨመረበት እንጂ አላህ ነው እኮ ፕሮፋይሉ ራሱ ይዩት። ጭንቅላት ትንሽ ያደረገበት እንጂ ኤኒዌይስ ብቻ ቃል ቆሎጥና ከዚህ የተሻለ ጭንቅላት ሊኖር ስለማይችል ብልግና የተጠናወታችሁ ስለሆናችሁ አላህን ፕሮፋይል አድርገው ስለመጣ ከዚህ የተሻለ አታስብም። መልስ ስለማይኖር ማለት ነው። መጨረሻ ላይ ወደ ስድብ ነው። መልስ የለም። እስልምና ይሄ ነው። ሰዎቹ በድንቁርና አስረው ነው ያስቀመጧቸው፣ በስድብና በድንቁርና። አምላካቸው ስንት እንደሆነ አያውቁም። ቃሉ ፍጡር ይሁን ፍጡር አይሁን አያውቁም። ያላቸው አማራጭ ምንድን ነው? መሳደብ። ዘንዶው ይሳደብ ዘንድ የመሳደብ በቃ ሱሳቸውን እንደምንም ብለው መጨረሻ ላይ ሲያቅታቸው ተሳድበው ይወጣሉ። ከዚህ ውጭ የለም። የመጨረሻ ጥይታችሁ ስድብ ነች። ይህ አጋንንት ነው። ጸልዩላቸው። ካሊድ ማለት ንጽጽር የሚሰራ ኡስታዝ ነው። ቤቱ ገብታችሁ ብታዩት ማሳየት ይችላል። ጠቅላላ ስድብ ነው። ጠቅላላ ክርስትና ላይ፣ ክርስቶስ ላይ፣ ኤቭሪቲንግ ቅዱሳናት ላይ፣ ወንድሞች ላይ፣ መምህራን ላይ ስድብ ብቻ ነው እና ታዋቂ የዋሃብያ ኡስታዝ ነው እና በጣም ያሳዝናል። ብቻ ግን ገብታችሁ ቼክ ማድረግ ትችላላችሁ። ታዲያ ከእሱ ምንድን ነው የሚማሩት? አሁን እንደዚህ እየተሳደበ ንጽጽር ይሰራል የተባለው እንደዚህ ባለጌና ቆሻሻ ከሆነ ምንድን ነው ተማሪዎቹ የሚማሩት? አክቹዋሊ ሌሎቹም የዋሃብያ ኡስታዞች ከዚህ የተሻለ እኮ ነገር አያውቁም። እንደውም የእኛው የተሻለ ተንደፋድፈዋል ይመስለኛል። ሌሎቹም ከዚህ የተሻለ አይደሉም። ዳይፍ ከማድረግና ትናንትና የተጻፉ መጽሐፍቶች ላይ ከመቅጠፍ ውጭ ወይም ደግሞ ሃይማኖታቸውን ለመታደግ ትናንትና ዛሬ በህይወት ያሉ እነሱ መጽሐፍቶች እንትን ከማለት ውጭ ምንም የተሻለ እውቀት እንደሌላቸው ዊናውጣት ግን በዚህ መጠን ቆሻሻና ባለጌ እንደሆኑ ሰዎች ማወቅ አለባቸው ማለት ነው። ሙባረክ እንኳን ደህና መጣ። መልካም። ቁርአን ያማልዳል ብለህ ታምናለህ? ለምን ከእሱ ጋር አትከራከርም? ልብ ካለ ሁለተኛ ለእሱ አማራችሁ እንዴት አትሉ? ደግሞ ልታለቅሶ ነው። ሙባረክ ተወያዩ እኮ ይኸውልህ፣ ዩቲዩብ ላይ ትገባና ማለት ነው የእፎይና የሁሱ ውይይት ብለህ ሰርች አድርግና ፈጣሪህን እንዴት አድርጎ ፍጡር እንዳደረገው የዛኔ በደንብ ስትረዳ ደግመህ ተወያይ የሚለውን ነገር ትተዋዋለህ። አሁን ግን ዩቲዩብ ላይ ሄድና ሙባረክ የጠየቀን ጥያቄ ሰምተዋል? አይቼዋለሁ። እኔም ባለፈውም ስካተለው ነበር። በቃ እና ታዲያ ለምንድን ነው ደግመህ ተወያይ የምትለው? አየኸዋ እንዴ ሲወያይ አሁን እዚህ ጋር የሚገባው ሙስሊሙ አሁን ሁሱም ጋር ገብቻ አይቻለሁ። አምላክህን እኮ ማለት ነው ይኸውልህ፣ አምላክህን የተቆራረጠ የአካል ክፍል ከማስደረግ በላይ ምንም ሊያደርገው አይችልም። የሆነ እጅ አለው፣ የሆነ ባት አለው፣ የሆነ እግር አለው፣ የሆነ ፊት አለው። ይሄ ለዛውም ይገጣጠም አይገጣጠም ስለማይታወቅ የተበጣጠሰ ጣዖት በማድረግ ወጣ እኮ ሁሱ፣ ቁርጥርጥ ያለ ጣዖት ማለት ነው። እና ደግሞ አሁን ያንን የበለጠ የተበጣጠሰ ጣዖት በጣጥሶ እንዲጥልልህ ነው ድጋሚ ተወያይ የምትለው ወይስ እንዲያቃጥለው ፈልገህ ነው? እንደ ቁርአኑ
ስለ አጋንንት ሙባረክ አንተ ትሻላለህ እኮ ከሱ። በነገራችን ላይ አንተ ትሻላለህ፣ ምክንያቱም እሱ እኮ አልተገለጠም ብሎ ነው ሄደው እንዳለ እኮ አልተገለጠም ብሎ ነው ሄደው። እርግጠኛ ነኝ አንተ ትደፋደፋለህ። ታላቁ ጅብሪል አፉ በለኝ። ቶፒኩ ላይ አንዴ እንትን እንበልና ቆይ ሙባረክ ወይ ቶፒኩ ላይ ቁምና ቁርአን ያማልዳል ብለህ ታምናለህ? አሁን ስለማማደር ለማውራል አንተ ልብ ካለ ከነ ኢምራን ጋር ከነ ውሱ ጋር ተወያይ ነው። ቁርአን ያማልዳል ብለህ ታምናለህ አታምንም? እንዳንተ ደደብ ነኝ። እንዳንተ ማለት እውቀት የለኝም እኔ። ደደብ ከሆንክ እኔ ጋር ምን ትሰራለህ ታዲያ? ልትማር መጣህ እኮ። ኤኒዌይስ በደንብ አስተውሉ። ድድብናን ማወቅ አሪፍ ነው። በደንብ አስተውሉ። ይገባሉ፣ አልቅሰው ይወጣሉ። ይገባሉ፣ ተሳድበው ይወጣሉ። ቆይ ሚታርግ ሱልጣን ቆይ ለስድባቸው እኩል መልስ ነው የተባልከው እንጂ ጎትተን እኛ ገርፈን አይደለም። ምን ለምዶብህ ነው? ካስተምር ዝም ብለህ ነብዬ ከበላ በኋላ አምስቱንም ጣት ይጠባ ነበረ። ይሄን አታውቅም? እንዲህም ብሎ ደግሞ አስተምሯል። ከበላችሁ በኋላ አምስቱንም ጣታችሁን ጥቡ አሊያም በስራችሁ ያለውን ሰው አስጠቡ ብሏል። ነብይህን የሆንኩ መስሎሃል ማለት ነው። እንዲህ ስል እየጠባው አይደለም። እኔ ነብይህን እንዳልመስልህና እንዳትከተለኝ በደንብ አስተውሉ። ይገባሉ፣ ስለ አምላካቸው ዲፌንድ አያደርጉም። ይገባሉ፣ የተጠየቁትን አይመልሱም። ይገባሉ፣ ስድብ ነው። ይገባሉ፣ እየየ ነው። አሁን እነኝም ቀጣይ አሁን ይደርሳል ማለት ነው። አታልቅስ፣ ደም ታለቅሳለህ። ተራን ጠብቅ። አብዱ እንኳን ደህና መጣህ። ፕሊዝ ተረጋጋ። ሱልጣን ተራን ጠብቅ። ረጋ እያላችሁ እንጂ እነ ሱልጣን ሙባረክም ለማማር እስከምጣን ድረስ ይሻላል። ረጋ ብሉ። የምጠይቀውን ጥያቄ አስተካክለህ መጠየቅ ነው። አዳምጥሽማንትን ያለ የለም። ቁርአን ያማልደኛል ብለህ ነው የምታምነው? አያማልድም ብለህ ይሄ ጥያቄው ያልተስተካከለ ከመሰለ ሀዲስን ሄደን እናስተካክለው ያለውም የጻፈው። ፕሊስ አታልቅስ፣ ፕሊስ አታልቅስ። ነብይ ወንድ ልጅ ብልት የሚቀባል እንኳን ምንድን ነው የሚቀባጠርብኝ? ክፉ እንድናገር አታድርገኝ። ጣትህን ወደ አፍ አትስደድ። በቃ ነብዬ ወንድ ልጅ ብልት የሚጠባል እንኳን ጣትና ጥሩ ተናግረን መረጃ ትፈልጋለህ? ልስጥህ። የወንድ ልጅ ብልት የሚጠባል እፎይ እኔ ሙስሊም ነኝ፣ ግን ሱልጣንና ሙባረክ አደብ ይዘው የማይወያዩ ከሆነ ለመማማር ካልሆነ ማስወጣት ነው። ማንንም ራሳቸውንም ሌላው ነው የማይጠቅመው። ረጋ በሉ በላቸው። እኔ ምሳሌ አሁን ድሉ ከሰጠኝ መሰረታዊ እውቀት ያለኝ ትልቅ ሰው አይደለሁም። ኖርማል ሙስሊም ነኝ፣ ግን ያወቅኩትን ላካፍል ከቻልኩ ልመልስ፣ ካልሆነም እኔ አላቆም ማለት መልስ የለውም ማለት አይደለም። አጣርቼ መጥቼ ድጋሚ ከተገናኘን መልስ የለውም እልሃለሁ። እውነት ለመማር ከሆነ የተቀመጥነው ደግሞ ፈልጌ ለመምጣት ሞክራለሁ። የበኩሌን እስኪ ሃይማኖቴን ወክዬ ልሞክር። እስኪ መልካም ወይ ቁርአን ያለ ቃል ነው ብለህ ነው የምታምነው አይደለ? አዎ አምናለሁ። ኦኬ፣ ያለ ቃል ነው ስትል ቃሉ አካላዊ ነው ወይንስ አካላዊ አይደለም? መጀመሪያ ቁርአን እንደተማርኩት በተወሰነው ቁርአን ቀድሞ ከሰው የሚወጣው ከሆነ ከፍጡር የወጣ ስለሆነ ፍጡር ነው። ፈጣሪ ግን ፍጡር ስላልሆነ ከሱ የሚወጣውም እያንዳንዱም ባህሪውም ፍጡር አይደለም። ስለዚህ አሁን ቁርአን ትርጉሙም ከፈጣሪ ነው። ቃሉም ፍጡሩም ቃሉ ምኑ ቃሉም ምሳሌ አሁን ቃሉም ትርጉሙም እያንዳንዱ ከፈጣሪ ነው የመጣው። ነገር ግን አሁን በጽሁፍም ሆኖ ተጽፎም እኛ ስናወጣው አንድ ሰው ከጠየቀ አብራራልኝ ነው የምትለው። እኔ የምናገሩ አሁን ቁርአን ስቀራ ብሰማኝ ፍጡር ነው ወይ ብትለኝ ጥያቄው ግልጽ መሆን አለበት፣ እየሸሸው ሳይሆን። ምሳሌ ቃሉ ከሆነ የፈጣሪ ነው። ከኔ አፍ የወጣው ግን ድምፁ ምኑ ፍጡር ነው። ቃሉ ግን የፈጣሪ ነው። በእኔ በኩል ሲወጣ ድምፁ ነው ፍጡር የሆነው እንጂ እሱ ፍጡር ስላልሆነ ከሱ የወጣው ንግግሩ እያንዳንዱ ነገር ለጌታ እንደሆነ በስሙም በባህሪም ከኛ ስለሚለይ ጌታም ስለሆነ ፍጡር አይደለም። መልካም ነገር ቁርአን በቂያማ ቀን ሊያማልድ ይመጣል ብለህ ታምናለህ? ከኛ ስለሚለይ እንዲ ሚውት አድርጊ። ሰሙት ነሽ ቁርአን ያማልዳል ብለህ ታምናለህ? ስለመጣ ሐዲሱ ትክክለኛም ስለሆነ አዎ አምናለሁ። እሱ ነው የመጣ ማስረጃ ስለሆነ በብዙ አይነት አገላለጽ መጥቷል።
ትንሣኤ ጊዜ ቁርአን ለባለቤቱ ለባልደረባው አማላጅ ሆኖ ይመጣል አሉ። የተለያዩ ምዕራፎች ተነግረዋል። ግን ለባልደረባው ቅርብ አድርጎ ሊያዘው ይላል። በተለያየ መልኩ ነው የመጣው። ይሄ እንዴት ሊመጣ ይችላል? ቅድም እንደተባለ ምሳሌ ደካማ ሰው መስሎ ከመጣ ከቀብር እንደወጣ ሲወጥ አንተ ማነህ ሲለው እኔ መልካም ስራህ ነኝ ይለዋል። ሊያጽናነው ማለት ነው። ቀብር ላይም መልካም ስራው እንደሚያጽናነው ተነግሯል። እንዴት በሰው ሊመጣ ይችላል ካልን መላእክቶች በሰው መልክ ይመጡ አልነበር? ቆይ የጨመርካት ነገር አለች። እየሰማሁ ነው። ቀብር ላይ ምን ይለዋል? ቀብር ላይ መልካም ስራው ቁርአን ሳይሆን መልካም ስራው አብሮት ይሆናል አይለውም። ማስረጃ አለ ነው? ማስረጃ ላይ የለም። ማምጣት ይችላለሁ። ቁርአን ራሱ ነው ቀብር ላይ መጥቶ እሺ እንሰማለን። ችግር የለም። ያ ሰምቻለሁ። ለዛ አደረብ ለምን መሰለህ መደረብ የሌለብህ ስለ ቁርአን እያወራን ስለ ሌሎች ነገሮች ይመጣሉ። በቂያማ ቀን ብዙ ነገር ይመጣል። አይ ነው አሁን ስለ ቁርአን ብቻ ስፔሲፊካሊ እያወራን ያለ ነው። ስለዚህ የምናወራው ምንድነው? ስለ ቁርአን ብቻ። ጾም ይመጣል ወይንም እንደዚህ ይመጣል እንዳትለኝ። ምክንያቱም እያወራን ያለ ነው ስለ ቁርአን እንጂ ስለ ሰላት ወይም ስለ ጾም አይደለም። ጾም ይመጣል። ሰዋት እኔ ስለ ጾም አይደለም እያወራ ያለሁት። ሰላት ይመጣል። እኔ ስለ ሰላት አይደለም እያወራ ያለሁት፣ ስለ ቁርአን ነው እያወራ ያለሁት። ቀጥል። ምን አይመጣም? ለሰላት አላወኩም። ሰላት ይመጣል ሲባል አላወኩም፣ አልሰማሁም። እንዳልከው ግን ጾም ይመጣል ተብለን። እሺ ቁርአን ይመጣል። ቁርአን ይመጣና ከመቃብር ሲወጡ እኔ ቁርአን ነኝ ነው የሚላቸው አይደለ? አዎ ምድር ላይ ትቀረኝ የነበረው ቁርአን ነኝ ይላል። በስነ ስርዓት እንዳልኩህ ነው። መሰረታዊ መካከለኛ ሙስሊም ስለሆኑ የሰሙትን አስታውሳለሁ። ቁጥር ቃል በቃል ላላስቀምጥ እችላለሁ፣ ግን እንዳልከኝ አጥንቼ ሰው ሰርች ካረጉ ሐዲሱን መክፈት እንችላለን። እንደዛ ነው። ደስ ይላል። እንግዲህ ስለማምናችሁ ክፈቱት። ትልቁ ኦኬ፣ ሐዲሱን አንዴ ተለቅ ሊል ይችላል። ታላቁ ልላክልህ። ኦኬ፣ የበቀራን የከፈትከው አንተ መልካም። እሺ ኔክስት የእኛውን ትከፍትለታለህ። ከመቃብር ሲወጣ ያለው እችኛዋ ያው በቀራ መመጣበት ነው። ሱረቱ በቀራ እና ቆይ ክፈት፣ የእኛውን እናንብበውና ሱረቱ አልኢምራን የሚመጣው ነው ይሄንኛው። ሱረቱ በቀራ እና አልኢምራን ከፊት ሆነው እየመሩ ነው የሚመጡት ይላል አይደለ? ታነበዋለህ? አረብኛውን እንግሊዝኛው ደስ እንዳላችሁ። ያው አረብኛ የተወሰነም እችላለሁ፣ ግን ያው ይሄንም አንድ ላይ ለሁሉም ማየት እንችላለን። እንዳልኩ አዲሱ ቁጥር ተማርኩት እንጂ ዝርዝር ቁጥር ስለማላስታውስ የከፈታችሁት ልክ ነው ብዬ አምናለሁ እና እናንብቡ። ሳይ ሙስሊም ላይ ነው 804 ላይ ያለልህ። ሁለተኛ ቼክ ማድረግ ከፈለክ ቁጥሩን ተይዘውና አብሽር። እንዳልኳችሁ ነው በፊት ብዙ ዓመታትም ቢሆን ተቀምጠን ስለምንሰማ ቁጥሩን እንጂ ማላስታውሰው የተለየ ምልክት ካለ ይመጣልኛል። ያው ካልሆነም ደግሞ ስህተት ነው ብዬ መልሳለሁ። አላህ ካለ በቀጣይ ፎር ግራንትድ የኛን ቃል ከምትወስደው ቼክ አድርገው አንተ ራስህ። ይሄንን ያዘ ሐዲሱን ያውቀዋል፣ ቁጥሩን ያላወቀው እንትን ታሪኩን ያውቀዋል። እንደዛ ነው እያለ ያለው። አንብበው ክርስቲያን ታላቁ ፖዝ ላይ ነው። ተመለስ አብዱ ሲተረና እሱ ራሱ ቢያነብልን ጥሩ ነበረ። ተመልሰዋል። ተመልሰዋል። ቀጥል። አይ እየበራው ሰራ። እስኪ አንዴ እያነበብክልን እስኪ ተርጉም። ይሰማል? ያንብብልህ ወይንስ ታነበዋለህ? አሁን መጥቻለሁ። ይሰማል? አዎ አለው። እያገናኘው ይሰማል? ኦኬ አንብብለት። ቀጥል። ታላቁ ያንብብልህ ወይንስ ታነበዋለህ? ስንት ነው ያላችሁ? ሳይ ሙስሊም 804 ኤ። ይቅርታ ታላቃችን፣ ይቅርታ ሙሳሒህ ሙስሊም ያልከኝ ቁጥር ስንት ነው? 804 ኤ። ሆትስፖት ሳገናኝ መሰለኝ ስታርት ያደርግ ጀምር። እምቢ ካለኝ ያጥፈዋል። እሺ አይ ቁጥሩን ሰሒህ ሙስሊም 800 ሳሒህ ሙስሊም 4 ኦኬ ቀጥል። አንብበው ክርስቶስ ስክሪን ሾት አድርገህ ማለት ይችላል መሰለኝ። እናንተ ጋር እንየው።
ስክሪንሻት አድርገህ መያዝ ትችላለህ። ቁጥሩን ሳገናኝ አዛገኝ ስታክ ማድረግ ስለጀመረ በእናንተው ነው። ኦኬ እሺ፣ ቅርታ ሰዓት ብዙ ወሰድኩባችሁ። እናንብበው መላዲሱ ችግር የለውም። እሺ ታነብልናለህ ወይስ እኛ እናነብ? አብዱ ስትራለህ አብዱ ይሰማል? ይሰማል? ኦኬ ያዘው ከሆነ ለማለት ሆትስፖቱን ያጥፋው። ሆትስፖቱን አጥፋው ወንድማችን። ስልክ ስታክ እያደረገ ስላስቸገረኝ ነው ሳገናኘው። በእናንተና በኮፎይ እኮ ከፍተንልህ ነበር እኮ ፊት ለፊት አንብብለት። እሺ ተከፍቷል ፊት ለፊት ቁርአን። እሺ ኦኬ። ምናልባት እኛ እያነበብን እሱ የሌለ ከሆነ ብለን ሜዳ ላይ እንዳንቀርብ ነው። Recite the Quran for on the day of the resurrection it will come as an intercessor ይላል። አየኸው? for those who recite it ቁርአንን ድገሙ በቂያማ ቀን ወይም ትንሣኤ ዘጉባኤ በሚባለው ማለት ነው። በዛ ቀን ለእናንተ አማላጅ ሆኖ ይመጣልና ካለ በኋላ ሁለቱን ደህና ነው። አሁን ደህና ነው። ኦኬ እሺ። ሁለቱን ክፍሎች እንድታነቡ ወይም እንድትደግሙ ሪኮሜንዴሽን ሰጥቷል። ማንና ማን ናቸው? ሱረቱል በቀራ እና ሱረቱል ኢምራን ናቸው። ማለት ሁለተኛውና ሶስተኛው ምዕራፍ ማለት ነው። for on the day of the resurrection they will come as two clouds or two shades or two flocks of birds in ranks pleading for those who recite them ሱረቱል በቀራ እና ሱረቱል ኢምራን ሁለተኛውና ሶስተኛው ምዕራፍ በህይወት እያለ ለሚደግማቸው ሰዎች በህይወት እያለ ለሚያነባቸው ሰዎች ራሳቸው ራሱ ሱራዎቹ ራሱ ማለት ነው በቂያማ ቀን ሊለምኑለት ሊመሰክሩለት ይመጣሉ ብሎ ይናገራል ማለት ነው። ተሰምቷል አይደለ? አብዱ ስትር አስታውሻለሁ። ይሄን ሐዲስ አውቄዋለሁ። አዎ ኦኬ። አሁን የሚመጣው መልካም ስራው ነው ወይስ ቁርአኑ ነው ጥያቄ? ኦኬ ቁርአኑ እንደሚመጣ ተስማምተናል። ስለዚህ በቀራና ሊምራን ነው የሚመጣው አይደለ? የሚመጣው ቁርአን ራሱ ነው። እንዴት ይመጣል ከተባለ የሩቅ ነገር ነው። አላህ እችላለሁ ይመጣል ካለን በሩቅ እናምናለን። መልካም የሩቅ ገይብ ነው ማለት ነው። የሩቅ ወይንም ሚስጥር ማይታወቅ። ኦኬ ስለዚህ አሊምራንና በቀራ ይመጣሉ። ፍጡር አይደሉም አይደለ? እነኚህ ፍጡር አይደለም አይደለ? ያ በደንብ አስተውል። ፍጡር አይደለም። ሁለቱ ይመጣሉ። ሁለቱ እየተከራከሩ ነው የሚመጡት። ከፊት ሆነው ነው የሚመጡት። ፍጡር አይደሉም። ለእናንተም ደግሞ ምልጃ ያቀርባሉ አይደለ? አይሰማም? አይ ቲንክ እየያዘው ነው። አይዳ ትሰማለህ? እኔ ነው ፌክ ሰማለ። ልጁ ኮኔክሽን እየያዘው ነው። አብዱ ኮኔክሽን በጣም እየያዘ ነው። ያ ኮኔክሽን እየያዘ መሰለኝ። በዛ ላይ ፖዝ ይሆናል። ስርዓቱ ግን ደስ ይላል። ሁሌ ቢመጣ ይሄ ደስ ይላል። ጥሩ ልጅ ነው። አይዳ አፍራ ምን ብለሽ ነው የምታምኘው በዚህ ላይ? ያላ ቃል በደንብ አስተውየው። ያላ ቃል ፍጡር አይደለም ከተባለ በቂያማ ቀን ይመጣል ከተባለ ያ ፍጡር ያለው ነው። በቂያማ ቀን የሚመጣ ከሆነ እርስ በርሱ የሚከራከር ከሆነ ፍጡር ካልሆነ እንደገና ለእናንተ ምልጃ የሚያቀርብ ከሆነ ያላ ቃሉ አላህን ራሱን የሚያናግር ከሆነ ስንት ፍጡር ያልሆነ ነገር ነው ያላችሁ? አይ ዶንት ኖ። እሱም ለኔ ጥያቄ ነው። በንጽጽር እንዲመቻችሁ በንጽጽር ለማየት እንዲመቻችሁ ለአፍራም ሆኑ ለሌሎቹ ሙስሊሞች የሆነ ነገር አካል ገዝቶ መምጣት የሚችለው ኦልሬዲ አካል ካለው ነው። ለምሳሌ ጥቁሯ ድንጋይ
ወይም ከአባ ላይ ያለችው ድንጋይ ማለት ነው። ሷሂህ በሆነ ሐዲስ መሐመድ በቂያማ ቀን አይን፣ እጅ፣ ምላስ ተሰጥቷት በጥሩ ሁኔታ የሳማትን ሰው ትመሰክርለታለች ብሎ ተናግሯል። ለዚያው ምስክር የምትሆነው ቁርአኗ ብቻ ሳትሆን ሐጅረል አስወድ የሚባለው ጥቁሩ ድንጋይ ራሱ ምስክር ሆኖ ይመጣል። አሁን ጥቁሩ ድንጋይ ምስክር ሆኖ መምጣቱ የኦልሬዲ ድንጋይ ስለሆነ የሆነ እጅግር ተሰጠው ቢባል ያን ያክል የሚረብሽ ነገር የለውም። ቁርአን ግን ቀውል ከሆነ እናንተ እንደምትሉት ዝም ብሎ ቀውል ከሆነ ድምፀት ከሆነ ከየት አግኝቶ ነው አካል ነስቶ መጥቶ ከአላህ ጋር የሚከራከረው? ነው ሐሳቡ በደንብ እንዲገባችሁ። ኢቨን ከየትም ያገኝ ፍጡር አለመሆኑ ቃሉ ራሱን እኮ እሱን ምን ያደርገዋል? ሌላ ፐርሰን ያደርገዋል። ብዙ ፍጡር ያልሆኑ ያደርገዋል። እንደ ወፍ ግሪሳ ነው የሚመጣው እኮ የሚለው የወፍ ግሪሳ ሆኖ ሱረቱ በቀራና ሊምራን ራሱ እንደ ወፍ ግሪሳ ሆኖ ይመጣል ከተባለ ያላ ቃል ከሆነ እንደ ወፍ ግሪሳ ሆኖ ይመጣ ስፔሲፊካሊ ሱረቱ አሊምራን እና ሱረቱ በቀራ ላይ ማለት ነው። ሁለቱ ሌሎቹም ይመጣሉ። እንደ ወፍ ግሪሳ እየተከራከሩ ከፊት እየመሩ የሚመጡት ሱረቱ አልበቀራና ሊምራን ናቸው። እነኚህ ደግሞ ያላ ቃል ናቸው ከተባለ ፍጡር አይደሉም ከተባለ እርስ በርሳቸው አርጊው የሚያደርጉ የሚከራከሩ የሚወያዩ ከሆነ እንደገና ደግሞ የሰው የገረጣ ሰው መስሎ የሚመጣ ከሆነ ያላ ቃል መናገር የሚችል ከሆነ ማወቅ የሚያውቅ ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ ነገር ነው ያለው? ያላ ቃል ራሱ ያላ ቃል ብዙ ፍጡር ያልሆኑ ፐርሰን ሆኖ ይመጣል ማለት ነው። እኛ ክርስቶስ የአብ ክንዱ፣ የአብ እጁ፣ የአብ ቃሉ፣ የአብ ልጁ ብለን እናምናለን።